ይሄ ነው ምንም ነገር ይዩ ሰዎች ምንም በቃ እንደው ቆዳው ተላልጦ የሚውጣ ዋናው ምህረት ገኖለታል። አሜን አሜን። ዋናው ታሪክ ነው። በዚህ ዘመን ቢኖር ታውቃላችሁ በቃ መጽሐፍ እኮ ነው አይደል? መጽሐፍ ነው። ከአሳ ነባሪ ሆድ ውስጥ ሰንብቶ የመጣ ባለመታዘዝ ዛ ባህር ውስጥ ተጥሎ የነበረውን ዮናስን እንደገና እግዚአብሔር እድል ሲሰጠው እግዚአብሔር ሲራራለት በአደባባይ በሰላም ጊዜ እንደዚህ በተመቻቸ ጊዜ ያልሰማውን እግዚአብሔር በቻሌንጅ በእንደዛ አይነት ስቃይ ውስጥ ሲገባ እግዚአብሔርን ከዛ ጉድጓድ ውስጥ ሆኖ እዛ የአሳ ነባሪ ሆድ ውስጥ ሆኖ ለእርዳታ ወደ እግዚአብሔር እንደጸለየ እግዚአብሔር የሚረዳውን በዛ ወቅት ከእግዚአብሔር ውጪ ማንም ሊረዳው እንደማይችል ስለተረዳ አሁን የራሱ ጉልበት ያደረሰው ነው አይደል? አንዳንድ ጊዜ ታውቃላችሁ አለን እኮ ጉልበት አለን አይደል? እንፍጨረጨራለን፣ ግን ጉልበታችን ጥቂት ነው አይደል? እንሄድና መጨረሻ ላይ ጊቫፕ እናደርጋለን። እግዚአብሔር ደግሞ የሚወደው ፓርት ይመስለኛል እሱ የሆነ መንጠላጠያ ይዘን አለን እያልን ምን ይዘውን ነገር እሱን መቁረጥ ይፈልጋል። ያኔ አብሶሉት የሆነ በቃ ሙሉ በሙሉ በእግዚአብሔር ላይ ውድቅ እንላለን። ካልሆነ ግን ምናስበው ነገር አለ አይደል? ምናስበው አለ። አንዳንድ ጊዜ አካውንታችን ትዝ ሊለን ይችላል ጥሩ ነገር ካለ ወይ ደግሞ ባጠገባችን ያሉ የኛ የምንላቸው ሰዎች ብዙ ተስፋ የምናረጋቸው ነገሮች። ዳዊት እንደዛ ነው ያለው አይደል? አይኖችን ወደ ተራሮች አነሳው ይላል። በጣም ይሄ በደንብ ሜታፎሪክ የሆነ ንግግር ነው። ወደ ተራሮች አነሳው አለ ማለት ለርዳታ በዛ ውስጥ የሚመጣለትን ነገር ፈልጎ ማለት ነው። ግን ረዳቴ ከወዴት ይምጣ? መጥቶ የሚያድነኝ ሰራዊት እዛ ተራሮች ላይ ይመጣ ይሆን ብዬ አሰብኩ፣ ግን አላገኘሁም። ረዳቴ ይላል ሰማይና ምድርን ከሰራ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። እና የሰው ጉልበት ጥሩ ነው። ያቺ ሴት እዚህ ይላችኋል ልጇ በታመመ ጊዜ ያ በትንቢት ያገኘችው ልጅ ነገሥት ላይ እስከ ኩቅለ ቀን ድረስ እሷ ጉልበት ላይ ነበራል። ከዛ በኋላ እዛው እያየችው ሞተ። የሷ ጉልበት አቅሟ ልታቆየው የቻለችው ግማሽ ቀን ነው። ከዛ በላይ አልቻለች። ወሰደችና በእግዚአብሔር ሰው አልጋ ላይ ያደረገች። እየሮጠች እየበረረች ሄደች። ለምን ታውቃለች? በተአምር የመጣ ልጅ ስለሆነ በተአምር ሊነሳ እንደሚችል ገብቷታል። ስለዚህ ማንንም አላናገረችም። ባሏ እንኳን ሰንበት ነው በዓል ያልሆነ ወደ እግዚአብሔር ማለት ወደ እግዚአብሔር ሰዎች ማለት እዚህ ቸርች እንደምንመጣው ማለት ነው። አሁን በፕሮግራሞች ነው የምንመጣው። እሁድ እንመጣለን፣ ሰንበት እንመጣለን። እንደዛ ደግሞ በእስራኤል የተለመዳለ መባቻ አለ፣ ሰንበት አለ፣ እንትን አለ። እቺ ሴት በስራ ቀን ነው የሮጠችው እና ባሏ ሲጠይቃት ደህና ነው ወይ አለ። አዎ ደህና ነው። ለዛ እኮ ነው አለ ታችና ነው የዘመራችው ደህና ነው ካለች ስናው ማይተ አይደል? ያን ልጇን ሳጣ ከቤቱ ደህና ነው። እኔ ታገልኩ፣ እንትን ሰጠሁት መጨረሻ ላይ ያችን ሞመንት እግዚአብሔር ይፈልጋታል። ያችን ዴድሎክ እግዚአብሔር ይፈልጋታል። ስለዚህ እርዳታን የሚሰጥ አምላክ ፈለገ። ታውቁታላችሁ። በዛ ሰዓት ላይ የእግዚአብሔርን ተግሳስ ተቀበለ። በቃ ይሄ ጉዳይ ከሰው ጋር አያያዝም። በቃ እድሜውን ያሳጠረው በዚህ ነው። የችግራችን እድሜ የሚያጥረው ነገሮች ከማን እንደሆኑ ዲዘርን ስናረግ ነው። የሰማችሁ ነው። አንዳንድ ጊዜ በቃ እግዚአብሔር የወደደውን በህይወታችን ሊያርግ ሲፈልግ አሉ መናገሪያ መንገዶች አሉት። ስለዚህ እነዚህ ማዕበሎች፣ እነዚህ ንፋሶች፣ እነዚህ ወጀቦች ለኔ
እየተነበዩልኝ ነው፣ እየተናገሩኝ ነው። እግዚአብሔር መልእክተኛ አድርጎ ልኳቸዋል። ስለዚህ ሰምቻቸዋለሁ። የሰማሁት እኔን ሊያስተምር ስለወደደ ጣልከኝ አለ፣ ወደ ጥልቁ ጣልከኝ አለ። ሰው ነው የወረወረው፣ ግን አንተ ነው ጣልከኝ፣ ገብቶኛል። ከደምና ስጋ ጋር የተያያዘ ነገር ስለዚህ ለእግዚአብሔር ተግሳጽ የምንሰጠው ምላሽ በረከታችንን እሱን ይወስናል። በቃ ማክሮፍ፣ መሸሸት፣ ዝም ማለት፣ ብዙ ነገሮች ማድረግ ብዙ እንትን ስለሌለው መጨረሻ ላይ ግን በጣም ስንዘጋ የዘጋንበት እዚህ ላችሁ ከሆነ በዛ ሁኔታ ውስጥም ሆኖ ተስፋው ትዝ አለው። ይሄን አደራችሁ እንዳትረሱ። ጸሎታችን ስሜታችን ብቻ የሚንበለበልበት መሆን የለበትም። ጸሎታችን በቃ የኛን ያለውን ኢንቫይሮንመንት ያለውን ሁኔታችን ብቻ የምንዘረዝርበት መሆን የለበትም። በነገራችን ላይ እንዲህ የሚል መጽሐፍም አለን እኛ እኮ የተጻፈልን ሳትለምኑት ምን እንደሚያስፈልጋችሁ ያውቃል እኮ ይላል። ይሰማችሁ ነው። ጌታ ሆይ ምን መሰለህ ምናምን ብለን አስረድተነው እኮ አይደለም። እግዚአብሔር ምን በሕይወታችን እየሆነ እንደሆነ ያውቃል። ልመና የመሸነፍ የመገዛት የመመለስ በሱ ጥገኝነታችን የምናሳይበት ከምንም በላይ ደግሞ እግዚአብሔር እንደ አባት እንደ ልጅ እኔና እናንተ ሊይዝበት የሚፈልገው በቃ ነገር እንጂ እግዚአብሔር ቸር ነው። በቃ ቸር ነው የሚያስፈልገን ያውቃል። ግን እንድንለምን ደግሞ እግዚአብሔር ቃል እንድንጠይቅ እንድናንኳኳ እግዚአብሔር ቃል አዞናል። ስለዚህ መጽሐፍ ቅዱስ የሚለው እንደ ፈቃዱ አንዳች ብንለምን ይላል። ኧረ አሜን። እስኪ እንዲህ በሉ ከኔ ጋር እንደ ፈቃዱ። ድምፅ አለ ይሰማኛል። እኔ እንደ ፈቃዱ በሉ እስኪ አንዳች ብንለምን ይሰጠናል። እንደ ፈቃዱ፣ እንደ ፈቃዴ ሳይሆን እንደ ፈቃዱ፣ እንደ ፈቃዱ። ስለዚህ ተስፋውን ይዞ አመነ። እዛው የአሳ ነባሪ ውስጥ ሆኖ ታየው። ያ በኢየሩሳሌም በዛ መቅደስ አባቶቻችን ፊታቸውን አዙሮ ቢጸልዩ ሊሰማ ቃል የገባ በጣም የወደድኩት ቃል ማናቸውም ሰው ሲከኔ ጋር ነው። ማናቸውም ሰው የልቡን ሕመም አውቆ ጸሎትና ልመና ቢጸልይ እጆቹን ወደዚህ ቤት ቢዘረጋ ለአባቶቻችን በሰጣት ምድር ላይ በሚኖርበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ ይቅርበል። አንተ ብቻ የሰው ልጅ ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። የልቡን ሕመም አውቆ ቢጸልይ ስማ፣ ተስፋ ይዞ አመነ። ስለዚህ ዮናስ የዳነው በእግዚአብሔር ተስፋ ነው፣ በዛ አምኖ ነው። ይሄን ብለን ዘጋን። ስንጨርስ እሱም እንደዚህ ነው ያለው፣ ድህነት ከእግዚአብሔር ዘንድ ነው። ክብር ለኢየሱስ ይሁን። ይሄ በነገራችን ላይ የዚህ መጽሐፍ ዋና ቲሙ ነው። ዋና በቃ ድህነት ከእግዚአብሔር ዘንድ ነው። ድህነት እግዚአብሔር የወደደውን ያድናል። አሜን አሜን። ይሄን ይናገርና ራሱን ለእግዚአብሔር ፈቃድ አሳልፎ ነው የሰጠው። ሰው ራሱን ማዳን አይችልም። ስለዚህ የሚያድነው ማን አለ? እግዚአብሔር ነው። ክብር ለጌታ ይሁን። እንዴት ደስ ይላል! እኔ ለኔ ልሆን አልችልም። በቃ እኔ ራሴን ላተርፍ አልችልም። እኔ ራሴን ላሸሽ አልችልም። የሚያድን ማን ነው? እግዚአብሔር ነው። ይሄን ከተናገረ በኋላ አሳውም ዮናስን በዮብስ ላይ ተፋው። እንግዲህ በክብርም ባይሆን ደስ በሚል መንገድም ባይሆን እዛ ምድር ዳርቻ የደረሰው በጣም ዲስከሬጅ ሆኖ ማለት ግሎሪየስ የሆነ አይደለም፣ የሚወደድ አይደለም። ለመርከበኞቹ እንደ አንድ በቃ ይሄ አደገኛ
ጭነት ነው አይደል ያዩት የመጨረሻ ብዙ ቃጥለዋል ዮናስን ሲጥሉት ግን እንዴት ተጨንቀው እንደጣሉት ታውቃላችሁ ለመርከቧ ጠንቅ የሆነ አሳው ደግሞ እንደ ባዕድ ነገር በሰውነቱ ውስጥ መቆየት እንደማያስፈልገው አይደል አንድ ሰው አቅለሽልሾት ነው አይደል አስታወቀ ሌሎች ምግቦች ገብተዋል እዚያ አሳው ውስጥ እንደዚህኛው አስቸጋሪ ወይ አይበላ ጭራሽ ያመልካል ይዘምራል ደማት መዝሙር እኮ ይዘምረው ታውቃላችሁ ምስጋናዬን ስለቴን እከፍላለሁ ልውጣ እንጂ በቃ ያልከኝን አደርጋለሁ እያለ ማለት ነገር ነው ሲዘምር ቅኔ ነው በነገራችን ላይ ፖኤቲክ ነው ጽፉ ስታዩት የቅኔ የዝማሬ ነገር ነው ያለው በቃ እግዚአብሔር አምላኬ ሆይ አንተ ግን ሕይወቴን ከጉድጓድ አወጣ ነፍሴ በዛለች ጊዜ እግዚአብሔር ሆይ አንተ አሰብኩ ጸሎቴ ወደ አንተ ወደ መቅደስ አረገች ከንቱ የሆኑ ማለት ይያለ የዝማሬ የፖኤቲክ የሆነ ድርሰት ነው የደረሰው ስለዚህ መጽሐፉ ምዕራፍ 2 ሲደመድም ጥሩ በሆነ መንገድም ባይሆን በክብርም ባይሆን እግዚአብሔር አምላክ ወደ የብስ አደረሰው እግዚአብሔር ይመስገን እዛ የብስ ጋር ሲደርስ ግን እንደ ትላንትናው የነበረ ማንነት አልነበረው እዛ የብስ ጋር ሲደርስ ሃምብል ሆኖ ነው የደረሰው ተሰርቶ ነው የደረሰው አንዳንዴ ቻሌንጆች ደስ የሚላችሁ ልክ እንደ ጋራጅ በደንብ አድርገው ይሰሩንና ስንወጣ እንዴት እንደምናምር እንዴት እንደሚበላ እንጀራ እንደምንሆን አቤት የተሰራ ሰው ሲዝንድ የሆነ ሰው በቃ ተሰርቷል አሁን ያ ጉልበት ያ እንቢተኝነት ያ ጉርምስና የለም አሁን የለም ትልቅ ተአምር ነው የሆነው እንዳልኳችሁ እግዚአብሔር አምላክ አስደናቂ ስራን የሰራው አስገራሚ ስራን የሰራው ስለዚህ የእግዚአብሔርን ተአምር የእግዚአብሔርን ማዳን ያየንበት የከበረ ነገር ነው ምዕራፍ 3 ስንገባ በጣም የሚያስገርም ነገር ነው የምናየው ዝም ብለን ታሪኩን ያየን አንድ ባንድ የምትደነቁባቸው የምትገረሙባቸው ነገሮች ያነሳን እንሄዳለን እንዴ ይላል ቁጥር ምዕራፍ 3 ቁጥር 1 የእግዚአብሔር ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ ይላል አቤት አሁን መጽሐፍ ቅዱስ የማይነግረን በዝምታ ያለፈውን ነገር ዝም ነው የምንለው መቼ ነው ምን ያህል ጊዜ ቆየ ወደ የብስ ከደረሰ በኋላ ጊዜ ነበረው ወይ የሐርምሞ ጊዜ ነበረው ወይ የጥሞና ጊዜ ነበረው ወይ አናቅም አንድ ነገር የሚገባል እግዚአብሔር እንደገና ተቋርጦ የነበረው ነው እንደ ብሬኪንግ ኒውስ ነው እኔ ይሄን ቃል እያሰብኩ ልቤ በቃ በእግዚአብሔር ምሕረት በእግዚአብሔር ቸርነት እንደዚህ አይነት ኮብላይን ሰው ከተሳፈረበት መርከብ ተሳፍሮ ከገባበት አሳ ውስጥ ወገኖች ሆይ በእነዚህ ሁሉ እኮ ዮናስ ይግባውም አይግባውም በእርግጥ ሪኮግናይዝ አድርጓል እግዚአብሔር ከዮናስ ጋር ነበር ይችል ነበር እኮ ሌላ ሰው ማስነሳት ተደርጓል እኮ ታውቃላችሁ የተናቁ እኮ አሉ እግዚአብሔር እኮ ሁለተኛ እድል ያልሰጣቸው ሰዎች አሉ መጽሐፍ ቅዱሳችን እኮ እሱንም ዘግቦልናል የእግዚአብሔር ምሕረት የእግዚአብሔር ቸርነት የእግዚአብሔር በጎነት ሆኖለት ነው እንጂ እግዚአብሔር እንደገና ሊያወራው እንደገና ዮናስን በቃሉ ሊያናግረው ይችላል ማለት እንደ ሰው ከባድ ነው ሄደ ዲል አደረገው ያ ሁሉ ጉዞ ተጉዞ መጣና ልክ አሁን ትክክለኛ ፖዚሽን ላይ ሲመጣለት ትክክለኛ መንፈስ ላይ ሲመጣለት እንዲሚል ቃል እናነባለን የእግዚአብሔር ቃል በሉኝ እስኪ ዋው ወገኖቼ ወይ ይሄ
ለአንድ ነቢይ ይሄ አንድ እግዚአብሔር ለሚልከው አፈ እግዚአብሔር ለሆነ ሰው የእግዚአብሔር ቃል መጣለት ቀላል ነገር እንዳይመስላችሁ። ነብዩን የሚያከብደው በነገራችን ላይ በእስራኤል እኮ ከንጉሱ በላይ ህዝብ የሚፈራው ከንጉሱ በላይ ህዝብ የሚወጣው የሚገባው እኮ በእንደዚህ አይነት ትንቢታዊ ቃል እኮ ነው። ዛሬ በአዲስ ኪዳን በእኔና በእናንተ እንደሆነው በመንፈስ ቅዱስ ሁላችን ተሞልተን የእግዚአብሔር ማደሪያ ሆኖ የእግዚአብሔርን ቃል የምንሰማበት እኮ አይደለም። ይሄ እኮ ጨለማ ነው። ነብዩን እግዚአብሔር ካልተናገረው እኮ ምድሪቷ ጨለመች ማለት ነው። ድምጽ የለም ማለት ነው። ጨለማ ነው ማለት ነው። ስለዚህ የእግዚአብሔር ቃል ሁለተኛ ጊዜ ወደ ዮናስ መጣ። ብሬኪንግ ኒውስ እድል ነው። እድል ነው። እድል ነው። ይህ ተአምር ነው። እንደገና ማይገባውን ተልኮ እንደገና አምባሳደር እንደገና የእግዚአብሔር እንደራሲ እንደገና የእግዚአብሔር መልእክተኛ አፖስትል የሚላክ ሊሆን እግዚአብሔር እድል ሰጠው። ይህን ሰው አንዳንድ ሰዎች አንዳንድ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ? ምናልባት ባለፈው ነግሬያቸዋለሁ። አሲድ ውስጥ ሲንከባለል ሰምቶ ነው የመጣው፣ የጨጓራ አሲድ ውስጥ እና ለነነዌ ሰዎች ልዩ ምልክት ሆኖ ወጥቶ ሊሆን ይችላል። እንዲያው በቃ ስጋው በአሲድ የተጠበሰ በቃ ቡራቡሬ ሆኖ ሊሆን ይችላል። ያን ሰው ግን እግዚአብሔር ሊጠቀምበት እንደገና እድል ሰጠው። እግዚአብሔር ለዚህ ንስሐ ገቢ እግዚአብሔር ለሚመለስ አንድ ነገር ልንገራችሁ። እናንተ ከኃጢአታችሁ ስትመለሱ አንድ ሰው ከውድቀቱ ሲመለስ ከአመፃው ሲመለስ ከገባበት ምንም ነገር ሲመለስ አውቶማቲካሊ አቬሌብል የሚሆነው ነገር ምንድነው ታውቃላችሁ? የእግዚአብሔር ግሬስ። እግዚአብሔር እንደገና ለኔ ከባድ ነው፣ ለእናንተ ከባድ ነው አይደል? ለሰው ከባድ ነው። እግዚአብሔር ግን ከምንም ክደት ውስጥ አውጥቶ መጠቀም ይችላል አይደል? ይረግመው ጀመር እኮ ነው የሚላል ጴጥሮስን። ይረግም እግዚአብሔርን ይረግም ጀመር አይደል? አላውቀውም ብሎ ይምለው ይረግመው። እርግማኑ ምን እንዳመጣ አላውቅም ይላል መጽሐፍ ቅዱሳችሁ፣ ሄዳችሁ አንብቡት። ይምልና ይረግም ጀመር። ያን ሰው መልሶ እግዚአብሔር አምላክ የሐዋርያቶች ዋና አደረገው፣ አምድ አድርጎ አቆሙ። ይሄ ነው ምንም ነገር ይዩ ሰዎች ምንም በቃ እንደው ቆዳው ተላልጦ የሚውጣ ዋናው ምህረት ገኖለታል። አሜን አሜን። ዋናው ታሪክ ነው። በዚህ ዘመን ቢኖር ታውቃላችሁ፣ በቃ መጽሐፍ እኮ ነው አይደል? መጽሐፍ ነው። ከአሳ ነባሪ ሆድ ውስጥ ሰንብቶ የመጣ እኔ ሰምቻለሁ። አንድ ሰው አንዳንድ አሳዎች እስከ 34 ሜትር የሚሆኑ የአይሮፕላን ርዝመት ያላቸው አሉ ብሎ ሲያወሩ እኔ ስላላየው አሁን ይሄን ኤቪደንስ መስጠት አልችልም። ዮናስን የያዘው አሳ እንደሱ አይነት ነው። አንዳንዶች ደግሞ አዘጋጀ ስለሚል ከስተምድ ነው፣ እግዚአብሔር ይችላል በልኩ አዘጋጅቶለት ይላል። እንደ ፕራይቬት ጀት በግሉ ዋትኤቨር። ቁም ነገሩ እግዚአብሔር አምላክ እንደዛ አይነት ሚራክለስ የሆነ ነገር አድርጎ ይሄን ሰው ማውጣቱ ብቻ ሳይሆን በምህረት የተመለሰን ሰው ከንስሐ ከኃጢአቱ የተመለሰን ሰው ቆሞ የሚጠብቃል እንደገና ነብይ ለማድረግ እንደገና አገልጋይ ለማድረግ እንደገና። ለዚህ ነው ተስፋ ማንቆርጠው። ክብር ለጌታ ይሁን። የከእንደገና አምላክ ስላለ ጉዳዩ ተመልሻለሁ ወይ ነው ጉዳዩ። በቃ ሪተርን ባክ አድርጌያለሁ ወይ? ይኸውላችሁ እነዚህ ነገሮች በደንብ እዩዋቸው። ዮናስን አይታችሁታል። ገና ከኢየሩሳሌም ወደ ኢዮጴ ወረደ። እስቲ ወረደ በሉኝ እስኪ። አረ ዛሬ ድምጽ የለም። ውሃ ስጧቸው። እዚህ ማጥዋል። እስቲ ከኢየሩሳሌም ወደ ምን ወረደ? ወደ ኢዮጴ ወረደ። ከኢዮጴ ወደ መርከቧ ወረደ።
የምታገኙትን ነው። ከመርከቧ ወደ ታችኛው ክፍል ወደ ታችኛው ካርጎ ወረደ። ከዛ ከታችኛው ክፍል ደግሞ አወጡና ወደ ባህር ልብ ወረደ። ሌሰኑን አይታችኋል። ሰው ፊቱን ከእግዚአብሔር ሲመልስ፣ ሰው ከእግዚአብሔር ፕሬዘንስ ሲሸሽ ትዝ ይላችኋል። ከእግዚአብሔር ፊት ወጣ ይላል ስንጀምር። ዮናስም ከእግዚአብሔር ፊት ምን አለ? ሄደ። ከእግዚአብሔር ፕሬዘንስ ሄደ። ከእግዚአብሔር ሀለወት ሄደ። ከእግዚአብሔር መገኘት ሄደ። ይኸውላችሁ ከእግዚአብሔር መገኘት፣ ከእግዚአብሔር ፕሬዘንስ፣ ከእግዚአብሔር ፊታችን ስንመልስ ሊጠብቀን የሚችል አንድ መንገድ ቁልቁለት የሚባል ነው። መውረድ የሚባል ነው። መውረድ በብዙ ነገር ነው የምትወርዱት። ታውቃላችሁ እንደ ኃጢአት እኮ ሰውን ትንሽ የሚያደርግ ነገር የለም። እዚህ ሀገር ጥሩ ቋንቋ ይናገራሉ። ስካንድልስ ይላሉ አይደል? ቅሌት አይታችኋቸዋል። አንዳንድ ትላልቅ ሰዎች ስካንድልስ ውስጥ ሲገቡ፣ ቅሌት ውስጥ ሲገቡ እኔ አስታውሳለሁ የሆነ ጊዜ የዓለም ባንክ ፕሬዚደንት የነበረ ፈረንሳዊ፣ እሱን ታሪክ ማረሳው። የዛሬ 10 ምናምን ዓመት ሊሆን ይችላል። ኒውዮርክ ውስጥ ከአልጋንጣፊ ሴት ጋር እንደዛ አይነት ቅሌት ውስጥ ተይዞ በዛው ጊዜ ፓርቲው ለፈረንሳይ ፕሬዚደንትነት እንትን አድርጎት ነበርና በቃ ይሆናል የሚል ተስፋ የተጣለበት ሰው ነበር። ባንዴ በምዕራባውያን ሚዲያ ሲብጠለጠል ትንሽ ሲሆን እኔ ኤልኤ ያለው እነ ታይገር ውድ የደረሰበትን እንትን አውቃለሁ። ትዝ ይላችሁ ይሆናል አንድ ጊዜ ስካንድልስ ሴቶች ሁሉ ወጡ፣ እንደዚህ አክተርስ ወጡ። በዛው ምሽት ከእንትን ጋር ነው የተጋጨው፣ ከግንድ ጋር። ላይፉ የገረመኝ ነገር ወዲያው ኒውዮርክ ያለ ቢልቦርድ ናይክ ዋና በሚሊየን የሚቀበልበት እንትን አወረዱት። ከዛ ቢልቦርድ አቅሙ ከዳው ለተወሰነ አይ ዶንት ኖ። ከዛ በኋላ ብዙ ስላልተከታተልኩ አላየሁ። እየወረደ ነበር የሚለው። ሰማችሁ? ሰዎች በኃጢአት ልምምድ ውስጥ ሆነው በአመፃ ውስጥ ሆነው the only way ያላቸው አንድ አቅጣጫ ቁልቁለት፣ መውረድ፣ መዝገጥ፣ ወደ ታች ማለት ነው። ከዮናስ ነው የምንማረው። ኃጢአት የማልሰራው ወገኖች ወይ ለእግዚአብሔር ብዬ አይደለም፣ ለራሴ ብዬ። ሰማችሁ? ለራሴ ብዬ ትንሽ ስለሚያደርገን፣ ዝቅ ስለሚያደርገን። እንደ ኃጢአት አግሊ ነገር የለም በምድር ላይ። ተውት። በመንፈሳዊ ዓለም እንደ ሰው በማህበረሰብ እንኳን ደረጃ እንዳልኳችሁ ነው። እነዚህ አሁን የሆነ ሞራል ስታንዳርድ ስላላቸው ምናምን አይደለም፣ ሌሎች የተሻሉ አይደለም። ግን ወጣ ያለ ነገር ሲመጣ በቃ ሁሉም በቃ ኬሪራቸው ሁሉ ይወድቃል፣ ነገራቸው ይመታል፣ ብዙ ነገራቸው። ዋይ ከባድ ስለሆነ ዩኒቨርሳል ስለሆነ ኃጢአት ጉልበቱ አቅሙ። ለዚህ እኮ ነው የኃጢአት መውጊያ አይደለም ሞት ነው አለ። እንዲህ እያለ እኮ ነው ኃጢአትን ድል መንሳት እኮ ቀላል እንዳይመስላችሁ። ኦቨርካም ማድረግ እግዚአብሔር የረዳን እግዚአብሔር ያገዘን እኮ በዚህ አስጨናቂ አይደለ? እንደዚያ እኮ ነው የሚለው ኤፌሶን 2 ላይ ድሮ በቃ የግዛ ልቦናችን ፈቃድ እያደረግን አይደል? አየር ላይ ለሚሰራው አለቃ ባሪያ ሆነን ጠጣ ሲለን እየጠጣን፣ አጭስ ሲለን ሩጥን እያጭስን አይደል? እያንደፋደፈ ወዶ እኮ አለ ጎዶቼ ወይ ባሪያ እኮ ነው ሰው። ለዛ ለተያዘበት ነገር ባሪያ ስለሚሆን ነው ሰዎችን እያንደፈደፈ መለኪያ ስር የሚወስዳቸው፣ ድራግ ስር የሚወስዳቸው፣ ፓወር ስላለው አቅም ስላለው። ስለዚህ
ይሄን ታሪክ ሪቨርስ ሊያደርግ የሚችል ይሄን የወረደ ታሪክ ይሄን የዘገጠ ታሪክ ወደታች የወረደን ህይወት ሊያወጣ የሚችል ብቸኛ የእግዚአብሔር ምህረት ነው። የእግዚአብሔር ምህረት ነው። ክብር ለጌታ ይሁን። እስኪ ጮክላችሁ አሜን። ስለዚህ ይሄ ነው በቃ ከተገረምን የምንገረመው ይሄ ነው። እግዚአብሔር እንደገና ከዮናስ ጋር ተገናኘ። ኦፊሻል ግንኙነት ጀመረ። አሳው የት ይጣለው የት እግዚአብሔር አብሮት ነበረ። ኧረ አሜን አሜን። የት ዴስቲኔሽኑ የትም ይሁን በእርግጥ እግዚአብሔር ይመስገን እሱ በእግሩ ብዙ ሊሄድበት የነበረውን ሾርት ከት ነው የሰጠው። እግዚአብሔር አብሮት ነበረ። እግዚአብሔር ከስራው ይልቅ ለሰራተኛው የሚጨነቅ የሚያስብ አይገርማችሁ? እንዲህ እንከባከበው ነበር። ለሱ ደህንነት ይጨነቅ ነበር። ባመጸበት ጊዜው ሁሉ እግዚአብሔር አልተለየውም። አይገርም? አልተለየውም። ውሃ ውስጥ ሲወድቅ አብሮት ነበር። ከውሃ ውስጥ ወጥቶ ወደ የብስ ሲተፋ አብሮት ነበር። እንደገና ሪኮኔክት አደረገ። እንደገና ተገናኘ። ቸር አባት ስሙ ይባረክ። ኧረ አሜን አሜን። የሉቃስ 15 ታሪክ ልቤን የሚነካው ምን እንደሆነ ታውቃላችሁ? አባቱ ሁል ጊዜ ልጁን የሚመጣበትን በር ይጠብቅ ነበራል። እንደሱ ነው የሚለው። በሩ ይጠብቅ ነበርና ባክግራውንድ ሁኔታችሁ ስታጠሩ የሚገርም ታሪክ አለው። አንድ ሰው ከዛ ከተማ ውስጥ ከወጣ ከአሕዛብ ጋር ከተቀላቀለ ወደዛ ከተማ ውስጥ ደግሞ የመግባት እድል የለውም። የረከሰ ነው። ስለዚህ ከተገኘ መወገር ነው የሚችለው። ቅዱሷን ከተማ አርክሷል። ስለዚህ አባትየው ልጁ አንድ ቀን መመለሱ አይቀርም። ሲመለስ ግን ማን ነው የሚያገኘው ነው ጥያቄው ነበር። ማን ነው የሚያገኘው? ስለዚህ ያ ቀን መጣ። ተበዳይ ነው አባት አይደል? ብዙ ነገሩን አድርጎ ነው የሄደው። ብዙ ነገር አበላሽቶ ነው የሄደው ያ ልጅ። ግን ከሩቅ ሲያዩ ይላል፣ አስተውላችኋል? ሮጠ ይላል። እዛ ጌቱ ጋር ገና ሆኖ ሲያየው ሮጠ። ሄደና አቀፈው፣ ፕሮቴክት አደረገው። አሁን አንደር ጋርዲያን ነው። አሁን ፕሮቴክት ተደርጓል። አሁን በአባቱ ጽድቅ ውስጥ ነው የገባው። ኖዋን እሱ ሊወግር የሚችል የለም። አይገርማችሁ? ደሱ አድርጎ ይዞት መጣ። ያን የጠፋ ያን ያመፀ ያ በጋለሞታዎች ሰፈር የሄደ ያ የወደቀን ሰው አንድ ስዕል አለ ደስ የሚለኝ የሆነታች የወደቀን ሰው የሚያነሳ ጃር እንደዚህ የጌታ የምህረት እጅ። ክብር ለጌታ ይሁን። እግዚአብሔር ከስራው ይልቅ ለሱ ለነብዩ እሱም ወደ ቦታው እሱም ወደ መስመሩ ለመመለስ የሄደበት ርቀት በጣም ልብ የሚነካ ርህራሄ ነው። ከክፋት እየመለሰ የሚባርክ ሁሌ እጁን የሚዘረጋ ወገኖች ሆይ ዛሬ የሚወግሩን አይሁዶች የሉም፣ ቀናአን የሉም፣ የህግ ሰዎች የሉም። አንድ ነገር ልንገራችሁ፣ ዙሪያችን ግን በተንሸራተትን ጊዜ ወግሮ ሊያስቀር የሚችል ብዙ ነገር አለ። ሰዎች ብድግ ብለው በፓኒክ አታክ አይመቱም። ሰዎች ብድግ ብለው ስትረስ ውስጥ አይገቡም። ሰዎች የሆነ ጭንቀት ውስጥ መጨናነቅ ውስጥ ዲፕሬሽን ውስጥ ዝም ብለው አይገቡም። የሆነች ነገር መንሸራተት ላይ ያችን ትንሽ በር ያገኝና መጥቶ መደብደብ ይጀምራል። መጽሐፍ ቅዱስ ሲናገር ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ
ዙሪያችሁን 24/7 ባላጋራ አለን። የኖርነው የወጣነው የገባነው በዚህ የምህረት ጥበቃ ስር። ኧረ አሜን አሜን። እግዚአብሔር ስለ ምህረቱ ይባረክ። እስቲ እንዲህ በሉ፣ ቸር ነውና ምህረቱ ለዘላለም ነው። ቸር ነው ምህረቱ ለዘላለም ነው። ክብር ለኢየሱስ ይሁን። በምህረቱ ወጣን፣ በምህረቱ ገባን፣ በቸርነቱ ገባን። ስለዚህ ይሄ እምቢ ብሎ ግትር የነበረውን ሰው እንደገና በቃሉ ሊያናገረው መጣ። እንደገና በማዕበልና በወጀብ በነፋስ ካነጋገረው በኋላ ልክ ንስሐ ሲገባለት መጣ። ጀመረ። እግዚአብሔር ሪስታርት አደረገ እንደገና። ክብር ለጌታ ይሁን። አናገረው፣ በድጋሜ ላከው። እንዲህ ይላል፣ ሁለተኛ ጊዜ ወደ ዮናስ መጣ። ወደ ታላቂቱ ከተማ ወደ ነነዌ ሄደህ የምነግርህን መልእክት ስበክላት። ቁጥር 3 የምስራች ነው። ዮናስም የእግዚአብሔርን ቃል ታዘዘ። እስኪ አሜን። ታዘዘ። ሁለተኛ እድሉን ሊያበላሽ አልፈለገም። ታዘዘ። ሂድ አለው እግዚአብሔር። በዚህ ጊዜ ነነዌ ታላቅ ከተማ ነበረች። እርሷም ከዳር እስከ ዳር ለመጎብኘት 3 ቀን ያስፈልግ ነበር። ዮናስ ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። ታውቃላችሁ፣ ተመልሷል። ሂድ በአክሽን እየሰራ ነው። ግን አለች አሁንም አንዳንድ እንጥብጣቢ ነገርና መልእክቱን ዲቴል የለም ማለት እግዚአብሔርን በድላችኋል ንስሐ ግቡ የሚባል ዲቴል የለውም። በቃ ሂድ ተብሏል። ነነዌ ትገለበጣለች። እግዚአብሔር ደግሞ ቸር ነው። ምንም እግዚአብሔር የሰው ልብ ካዘጋጀ ሊራራ ከፈለገ እግዚአብሔር ይራራል አይደል? ትገለበጣለች በሚል ስብከት ሰው ዳነ። ሰው ዳነ። ከባድ ከተማ ነች እቺ። እግዚአብሔር ታላቅ ታላቅ ሚላት ከተማ ከ4 ጊዜ በላይ በእነዚህ ምዕራፎች ታላቅ ከተማ ከ600,000 በላይ ህዝብ የነበራት ታላቅ ከተማ ነበረች። ቁጥሮች ወደ 1500 ማማዎች የነበሯት ታወርስ የነበሯት የጊዜው ዋና የምትባል ከተማ፣ በክፋቷም ታላቅ የነበረች፣ በጭካኔያቸው የሚታወቁ ጠላቶቻቸውን በሾለ ባልጩት ላይ የሚተኩ አንገት የሚቆርጡ በቁማቸው ቆዳቸውን የሚገፉ ወደ እንደዚች ያለች ከተማ ነው እግዚአብሔር ዮናስን የላከው። ይህን ስታየው የእግዚአብሔር ምሕረት ከሰዎች ክፋት በላይ ነው። የእግዚአብሔር ጸጋ ከሰዎች አመጽ በላይ ነው። አይገርማችሁም? ከምንም አመጽ እግዚአብሔር ሰው ሊጠራ ይችላል። አንዳንድ ጊዜ እኮ ይዘገንናል አንዳንዱ ድርጊት ከነዚህ ግን ለነዛም ሰዎች ለማንኛውም ሰው ሊደርስ የሚችል የእግዚአብሔር ጸጋ። ክብር ለኢየሱስ ይሁን። ልክ ይሄ በሆነ ጊዜ ዮናስን መልሶ መላኩ ሲያስገርመን፣ ሌላው የደነቀኝ ነገር የመጽሐፍ እያላችሁ የምታነቡት ገና እንግዲህ ከተማዋ 3 ቀን ትፈጃለች። ዮናስ ስብከቱን የጨረሰው በመጀመሪያው ቀን ነው። ይሄ አንዳንድ ሰዎች ዮናስ ከነበረበት እንደ ወደ ዋና ከተማ እንደዛ ያላል ወደዛ ወደ አንዱ እስኪደርስ ነው እንጂ ከዛም በላይ ሊሆን ይችላል ስፋቱ የሚለው አሉ። ዋቴቨር ግን 3 ቀን ሂዶ መስበክ የሚገባው ለማዳረስ እሱ ገና በመጀመሪያው ቀን ይሄ እንዳልኳችሁ ነው። ከክፋታቸው የተነሳ ከአመጻቸው የተነሳ እንደ ሰብአውያን ሰው እነዚህን ይቅጣቸው። አሁን እስቲ እንደ እውነቱን ብናወራ ትዝ ይላችኋል። አይሲስ የሆነ ጊዜ
አይደለ? ኢትዮጵያውያንን ሲጨርስ በእንትን ላይ በሊቢያ ላይ በእውነት ያኔ አሁን እንደው የሆነ ኃይል ቢኖራችሁ ክንፍ ቢኖራችሁ ባሉበት ሄዳችሁ መጨረስ አይደለ? እንደ ማን ነው ስሙ አንድ ቀን እግዚአብሔር ሆኖ የዋለው ማን ነው? አንድ ማን ነው? አንድ ፊልም አለ። አንድ ቀን በቃ ለአንድ ቀን እግዚአብሔር ልሁን ብሎ መጨረሻ ላይ በቃ የሰው ጸሎት ሁሉ ሲያደክመው ምናምን በጣም ፈኒ የሆነ ፊልም ትመኛላችሁ። እግዚአብሔር ሆይ አንድ ቀን ኦምኒ ፕሬዘንስ አድርገኝ እነዚህን ካሉበት እንደው በቃ እንደ ሰው ማለት ነው። ምህረት አይታሰበንም የሰውን ጭከና ስናስብ። ሌላው ይሄ ልብ ሊለወጥ ይችላል። ይሄ ጨካኝ ልብ እሺ ሊል ይችላል፣ ቀስስ ሊል ይችላል። ደሱም ብለን አንብበን የምናልፈው ታሪክ ስላልሆነ ነው ይሄ ማወራችሁ። እነዚህ እግዚአብሔር የፈጠራቸውን በእግዚአብሔር አምሳል የተፈጠሩ ሰብአውያንን ሰው ላይ ግፍ የሚፈጽሙ አረመኔዎች፣ ጨካኞች የነዚህ ልብ በአንድ አረፍተ ነገር ያውም ባልተብራራ ስብከት ነነዌ ትገለበጣለች በ40 ቀን ብሎ በተናገረ ነብይ፣ በሚጠላቸው ነብይ፣ እንዲድኑ በማይፈልግ ነብይ ዋው! ከታላቁ ጀምሮ እስከ ታናሹ ድረስ ጾም አወጁ። ይሄን ወደ ንጉሱ በሰማ ጊዜ ይላል ንጉሱ ኢሚዲየትሊ ወረደ፣ ማቅ ለበሰ፣ በእግዚአብሔር ፊት አዋጅ አወጣ። የአዋጁን ዝርዝር እንደው ዝም ብዬ ባነብላችሁ ከንጉሱ ከመሳፍንቱ የወጣ አዋጅ ይላል። አዋጅ በናሽናል ደረጃ በብሔራዊ ደረጃ ጸሎት እንዲደረግ ማንም ሰው ወይንም እንስሳ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃም አይጠጣ። ነገር ግን ሰውም እንስሳ ማቅ ይልበስ፣ ሁሉም አጥብቆ ወደ እግዚአብሔር ይጩህ። አሁን ከነነዌ ንጉስ ከአሦር አፍ ይሄን ይወጣል ብላችሁ ታስባላችሁ? ዝም ብላችሁ ታሪኩን ስታጠኑ የትንግርት እኮ ነው። ወደ እግዚአብሔር ይጩህ። እስቲ ወደ እግዚአብሔር ይጩህ በሉ እስኪ። ወደ እግዚአብሔር ይጩህ። አጥብቆ ወደ እግዚአብሔር ይጩህ። አያችሁ፣ አጥብቆ ወደ እግዚአብሔር ስለመጮህ ሌሰን አውጥታችሁ ልታስተምሩበት ምትችሉ። አጥብቆ ወደ እግዚአብሔር። እኛ የሐዋርያ ሥራን እናውቃል። አጥብቆ ሲጸልዩ ይሄው አሕዛብ ንጉሱ በአዋጁ አካቶታል። ሰዎችም ሁሉ ክፉ መንገዳቸውን የግፍ ስራቸውን ይተው፣ እኛ እንዳንጠፋ እግዚአብሔር አርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? ማን ያውቃል? እግዚአብሔርም ይላል ቁጥር 10 ምን እንዳደረጉና ከክፉ መንገዳቸው እንዴት እንደተመለሱ ባየ ጊዜ ራራላቸው፣ በእነርሱ ላይ ሊያመጣ ያለውን ጥፋት አላደረገም። በጣም የሚደንቅ ነገር፣ በጣም የሚገርም ነገር። እግዚአብሔር ቅስስ ስለሚሉ ብሉይ ኪዳን በጣም ባነበብኩ ቁጥር ግራም ያጋባችሁ እግዚአብሔር እኮ እነ ምናሴን እኮ ምሯል። እግዚአብሔር እንደጀ የዘጉ አመፀኞችን ቅስስ አለላ። ቅስስ ማለት በቃ ልቡን አዋረደ፣ ዝቅ አለ። ከምንም አይነት ጥፋት ከምንም አይነት አመፅ ለእግዚአብሔር መታዘዝ ይቻላል። ወደ እግዚአብሔር መመለስ ይቻላል። መልእክቱ ይሄ ነው። ገና እኮ ነው ተስፋ እያደረጉ ሊራራልን ሊምረን ወደ እኛ ከቁጣው ሊመልሰው ይችላል እና ተብሎ በታሪክ ይሄው እስካሁን ድረስ የነነዌ ጾም አይደል እየተፈነነ አስደናቂ ጾም በ3 ቀን ውስጥ እግዚአብሔር ሊያደርገው የነበረውን ነገር ሪቨርስ አደረጉት፣ እንደገና ለወጡት። እንዴት አይነት ስትሮንግ ነገር እንደሆነ
ዮናስ ደግሞ መላክ ሲደንቀን ሲገርመን የህዝቡ ደግሞ በዚህ ልክ መነቃቃታቸው በዚህ ልክ ከሰው አእምሮ በላይ የሆነ እንደ ሰው ማታስቧቸው ይመለሳሉ ይድናሉ ማትሏቸው። ለዚህ ነው ወገኖቼ ሆይ በወንጌል ተስፋ ማንቆርጠው። ለዚህ ነው ማንም ይሁን ማን ነፍሰ ገዳይ ምንም የሚያደርግ ተስፋ ማንቆርጠው ለምን ታውቃላችሁ? እግዚአብሔር አምላክ የትኛውንም ልብ ሊለውጥ ይችላል። የኛን ልብ ለውጦ የለ ከየትኛውም ኮርነር እግዚአብሔር ሰውን ሊመልስ ይችላል። መነቃቃት ሆነ። ይሄ በሪቫይቫል ታሪክ፣ ይሄ በተሐድሶ ታሪክ፣ ይሄ በንስሐ ታሪክ እስራኤል አውያን እንኳን የህዝቤ ኪዳን ህዝብ የሚባለው ህዝብ እንኳን በዚህ ልክ ተርናውት የለውም። ሰው ብቻ አይደለም እንስሳ ሳይቀር የጾመበት የሚጠቡ ህፃናት ለ3 ቀን የእናታቸውን ጦት ያልጠቡበት አይገርማችሁ? ኢትስ ሚራክለስ የሆነ አስደናቂ የሆነ መነቃቃት እግዚአብሔር ይሄን ባየ ጊዜ ይላል የእግዚአብሔርን ፊት ቁጣውን የመለሰ እግዚአብሔርን ሳትስፋይ ያደረገ እግዚአብሔርን ያረካ ምላሽ ነበር ይሄ ምላሽ። እኛ እንበል እንጂ ትላንት ዮናስ ከእግዚአብሔር ሸሸ። ዛሬ ደግሞ ወደ ራሱ ወደ እግዚአብሔር ሸሸ። ምዕራፍ 3 ላይ ግን ያህዌ ከዮናስ ጋር ሆኖ ኦፕሬስ ያደርግ ታያላችሁ። የእግዚአብሔር አብሮነት፣ የእግዚአብሔር ሀልወት፣ የእግዚአብሔር ከኛ ጋር መሆን ከምንም በላይ ትልቁ ሚራክል እናንተ መለወጣችሁ፣ የማይታዘዝ ልባችን ታዛዥ መሆኑ፣ እሺ የማይለው ልባችን እሺ ማለቱ አይገርባችሁ? በእኛ እንደገና ሊጠቀም መውደዱ፣ እግዚአብሔር እንደገና እኛ መላኩ፣ እኛን ኮሚሽን ማድረጉ። የብስ ላይ የጣለውን ዮናስን በሌላ ተልእኮ ተገናኘው፣ በሌላ ምዕራፍ ተገናኘው። ለዚህ ነው God is the God of second chance። እድል አለ። ከየትኛውም ነገር ውስጥ ተነስተን እንደገና በክብር መሄድ፣ በክብር ማገልገል፣ በክብር ከእግዚአብሔር ጋር መሆን እንችላለን። ጉዳዩ ዋናው ብቻ እግዚአብሔር ከማን ጋር ይሁን? ከኛ ጋር ይሁን። አሜን። ከእግዚአብሔር ከኛ ጋር ይሁን። አብሮነቱ እኔን ይለውጠኛል። አብሮነቱ እኔን የለወጠ አምላክ ውጩን ይቀይራል። ኢንሳይድ አውት ነው። እናንተን የነካ፣ እናንተን የለወጠ፣ እናንተን የቀየረ ጌታ ሌላውን ነገር ለመቀየር አይገደድም። ወንጌል የሚደክመው መቼ እንደው ታውቃላችሁ? ወንጌል ደካማ የሚሆነው፣ ወንጌል አቅም አልባ የሚሆነው እኔ ያልኖርኩበትን፣ እኔን ያልነካኝን፣ እኔ ጋር ምንም ያልተነካካ ነገር ለሰው ስናገረው እሱ ባዶ ጩኸት ነው የሚሆነው። እሱ የማንንም ልብ ሰርስሮ አይገባም። የተነካችሁ ለታስ ባትናገሩ ወንጌል ናችሁ። ዝም ብላችሁ በሰዎች መካከል ብትቀመጡ የምትነበቡ ወንጌል ናችሁ። ለምን? ከናንተ ጋር ያለ ፕሬዘንስ ሰው ዲዘርን ያደርገዋል። ወገኖቼ ሆይ እናንተ እኮ የዓለም ብርሃን ናችሁ። ብርሃን ናችሁ። በቃ ናችሁ። ይሄ ቱ ቢንግ እኮ ነው፣ መሆን እኮ ነው አይደል? መሆን ነው። አደረገናል የሚለው ክብር ለኢየሱስ ይሁን። ኧረ አሜን አሜን። ታበራላችኋል። ብርሃን ናችሁ፣ የዓለም ብርሃን ናችሁ። ስለዚህ ኢንፍሉዌንሳችሁ
ሰው ወደደም ጠላም ጨለማ ውስጥ ያለ ሰው እናንተን አለማየት አይችልም። ማብራሪያ፣ ማስታወቂያ፣ ፖስተር አያስፈልጋችሁም። የእግዚአብሔር ብርሃን የማይስበው ነው። ታውቃላችሁ ነፍሳት አሁን በተለይ እንደዚህ አይነት እንትኖች ላይ ውጭ ስንወጣ መብራት ስናበራ ይመጣሉ አይደል? ሙቀት ባለበት ብርሃን ባለበት ነፍሳት መሰብሰቡ አይቀርም። እግዚአብሔር አምላክ የሰዎችን ነፍስ አሳልፎ እንዲሰጣችሁ ከፈለጋችሁ አድምቁት። የእናንተን ህይወት አድምቁት። የእናንተን ህይወት አሙቁት። ብርሃናችሁ በሰው ፊት እንዲሁ ምን ይበል? ይብራ ይብራ። ስለዚህ ጨለማ ውስጥ ያለ ሰው መጥቶ አለመኮነን አይችልም። ምንድነው ሚስጥሩ አለ ማለት አይችልም አይደል? ባትናገሩ እንኳን አንቺ ልጅ ዩ አር ዲፈረንት፣ በቃ ከሌሎች ትለያለሽ፣ ከእነንትና ጋር ትለያለሽ። ዋይ ምንድነው? በቃ ቢኮዝ አላህ አንቺ ውስጥ ያለ ሰላም ዓለም ውስጥ ያለ ሰላም አይደለም። አንተ ውስጥ ያለ እረፍት ሌላው ጋር ይኸውልህ፣ ሌላው ሊያርፍ ሲሰራ አንተ አርፈ ነው የምትሰራው። 4 ነጥብ። እግዚአብሔር ገላግሎናል። ኧረ አሜን አሜን። ቤት ስንገዛ እናርፍም፣ አርፈን ነው ቤት ምንገዛው። አንዳንድ ሰዎች ድሮ አንድ ሃይ ስኩል መምህር ነበሩ የኔ ያስተማሪ ማለት እና የሆነ ጊዜ ምን አለን፣ የሆነ ሱቅ ቆመን እኮ እንደዚህ ገጠር እንደዚህ ሱቅ አካባቢ ይቆማልና ክረምት ላይ መጣና የሚገርም ነው በጣም እኮ በቃ አሁን ጭንቀት ስላስቸገረኝ አለ የፈረንጅ ላም ገዛው አለ። ማለት ከጭንቀቱ ለማረፍ እኮ ነው፣ ከጭንቀቱ ለማረፍ። ምንም አዲስ ነገር ቢመጣ እናንተ ነው የምትገቡት እንጂ እሱ አይገባባችሁ። አይውሽ ኒው ብራንድ መኪና ወደ እናንተ ቢገባ እናንተ ኒው ብራንድ ቢያረጋችሁ፣ ግን አሮጌው አንተ ነው የምትገባበት። አንተ እስከገባ ድረስ በቃ መኪናው የተረበሸ ነው። አዲስ ቤት ገብቶኛን አዲስ ቢያደርግ ምን ነው ዋጋ በተከፈለ። ግን በአዲሱ ቤት የሚገባው አንተ አሮጌው ሰው ነህ ካልተለወጥክ። ምንም ከውጭ መጥቶ ሊለውጥ የሚችል ነገር የለም። ስለዚህ መልእክት ናቸው እናንተ፣ የምድር ጨው ናቸው። ይሄ እንትን ነው፣ ይሄ አይደንቲቲ ነው፣ ይሄ ማንነት ነው። ስለዚህ ይሄን ሰው እግዚአብሔር አብሮት ሆነ። የእግዚአብሔር አብሮነት የእግዚአብሔር ህልውና መጣ። እንደገና ማውራት ጀመረ። ዮናስ ሆይ አለው እግዚአብሔር። ዳግመኛ የእግዚአብሔር ቃል ወደሱ መጣ። ያህዌ በቃሉ መነጋገር ጀመረ። ደስ የሚለው ደግሞ ዜና ዮናስም የእግዚአብሔርን ቃል ምን አለ? ታዘዘ። እናንተ ታዘዙ እንጂ እኔና እናንተ እንታዘዝ እንጂ እግዚአብሔር ላለን ነገር ሽን በል እንጂ እግዚአብሔር የማያስገዛው ነገር የለም። የአሦራውያንን ልብ እንደ አንድ ሰው አድርጎ ሰጠው። ደስ ትለኛለች እቺ ቃል። ሚዲያማውያንን እንደ አንድ ኢን ሚሊየንስ እኮ ናቸው ሲመጡ አይደል? መሳፍንት ላይ በሚሊየን የሚቆጠር እኮ ነው። ግመሉ አህያው ምናምን መጥተው ነው ቡቃያ ንቅልቅል አድርገው የሚሄዱት። ከዛስ ምንድን ነው ያለው? ሚዲያማውያንን እንደ አንድ አድርገህ ትመታቸዋለህ። እንደ አንድ። ለዛ ነው እግዚአብሔር ስላቀለለው ሚሊየንን እንደ አንድ አድርጎ የሚሰጥ። ክብር ለኢየሱስ ይሁን። እንደ አንድ እግዚአብሔር ሲያቀለው ከምንም አብሮን ሲሰራ ማለት ነው። ሲመቸው አሁን ዮናስ ላይ ደስ አለው። ዮናስ ልብ አሁን ተመቸው፣ እሺ አለ። እግዚአብሔር እሱ በፈቀደ ጊዜ እግዚአብሔር ሊሰራ ከዮናስ ጋር መጣ። ድንቅ ሆነ። ይሄው እስከ ዛሬ እየተገረምን የምናነባውን ታሪክ ጻፉልን። እንስሶች ጾሙ፣ ህፃናት ጾሙ፣ በቃ የሚያጠቡ የሚጠቡ። በስማ እንዴት አስደናቂ ነው! እግዚአብሔር ተደመመ። እቻ መፀኛ ክፋቷ ወደኔ ወጥቷል፣ ላጠፋት ነኝ፣ ሂድና ስበክ አለው እግዚአብሔር። እንደዚህ ክፋቷን የዘረዘረላት አምላክ ምህረት አደረገ። ታውቃላችሁ ታሪክ ስታጠኑ ከ100 ዓመት በኋላ ነው እንደገና ያቺ ከተማ የጠፋችው። ያ የንስሐ ጉልበት 100 ዓመት ድረስ ወስዷቸዋል። 100 ዓመት ድረስ ወስዷቸዋል።
እግዚአብሔር አብሮነት፣ የእግዚአብሔር ርኅራኄ፣ ቸርነት፣ ምሕረት የከእንደገና አምላክ እንደገና ነገሮቻችን ሪስታርት ሊያደርግ ይችላል። ያቆመን ነገር እንደገና ሊያንቀሳቅስ ይችላል። ለተመለሰ ሰው ተመልሶ የሚጠብቅ አምላክ አለን። ኧረ አሜን አሜን። ክብር ለኢየሱስ ይሁን። ይሄ ወደ ታች የምንወርድበትን ቁልቁለት እንደገና ሪቨርስ ሊያደርገው ይችላል። እግዚአብሔር አሳውን አዘዘው፣ አሳውም ወደ የብስ ተፋው። የብስ ላይ ያገኘውን ዮናስን አናገረው። ዮናስ እሺ ብሎ ታዘዘ። የታዘዘው ዮናስ ደግሞ እግዚአብሔር አምላክን አገለገለ፣ ሰበከ። በአንድ ቀን ስብከት the whole nation ተቀየረ። 3 ቀን መሄድ አላስፈልገውም። አንዱን እየነገረው ቤተ መንግስት ድረስ ደረሰ። ንጉሱ ፊት ሄዶ መስበክ አላስፈልገው። ሰማ ነው የሚለው። ንጉሱ የሆነውን ነገር ሰማ። ሄደ እንደ ሰደድ እሳት አንዱን እየነገረው። ከተማይቱ ላይ ሪቫይቫል መጣ። ነነዌ የእግዚአብሔር ንፋስ ነፈሰባት። የእግዚአብሔርን ምሕረት አገኘች። ክብር ለኢየሱስ ይሁን።